ሶስት ምክንያቶችን እንትን ብለናል። ከሶስት አንዱን ኮመንት ላይ ጻፉልኝ። የመጀመሪያው ቀለበት ሊያደርግላት ነው፣ ማለትም ያው እርጉዝ ነች ጃኒ። ጃኒ አንዳንድ ነገር ማለት ትፈልጋለሁ። ጃኒ ማለት በጣም የዋህና ቶሎ ንዴቷን የምታሳይ ደስቷንም ቶሎ የምታሳይ ቁጡነቷንም የማደብቅ ሚዲያ ላይ ነኝ ተመልካቾች ፊት ነኝ ብላ የራሷን ማንነት የማደብቅ ግልጽ ልጅ ናት። ማንም ሰው ይወዳታል በዚህ ባህሪዋ ማለት ነው። ጃኒ ሁል ጊዜ ሁኔታዋን ካያችሁት ንዴቷን ቶሎ የምታንጸባርቅ ለማንም የምታስመስል አይደለችም። በማንነቷ ቀጥ ብላ እሷነቷን የምትገልጽ ልጅ ናት። እዚህ ጋር ተመልካቾች አሉ ብላ የራሷን ማንነት የደበቀችና ለማስመሰል ወይንም ደግሞ አውቃ ተናዳ እንዳልተናደደ መሆን የምትችልም ወይንም እንደዚህ ያደረገች ልጅ አይደለችም። በዚህ ባህሪዋን ብዙዎቻችን የምንወዳትና የምናድንቃት ታዋቂዋ ቲክቶከር ጃኒ ባለፈው ፍቅር ህይወቷ ከጆን ዳንኤል ጋር ነበረ። ጆን ዳንኤል በተፈጥሮ ያለው የልጅነት ባህሪ ያለ በጣም ተጫዋች ነው። በጣም ቀልደኛ ከመሆኑ የተነሳ ላይቭ ላይ አንድ ላይ በነበሩበት ሰዓት ጌም ሲጫወቱ በጣም ከሚገባው በላይ ያበሽቃት ነበር። እኛ ተመልካቾች ደግሞ በሚያበሽቃት ሰዓት እንደ ቀልድ ሳይሆን የምናየው እንደ ምር እያየ ነው። ለምንድን ነው ማያከብራት? ለምን ለሴት ሪስፔክት የለውም ምናምን እንል ነበረ። እሱ ግን በጣም ቀልድን ከማብዛት የተነሳ ብዙ ነገሩ ያሾፍ ነበረ። የሆነ ነገር ሙቺ ምናምን ይላት ነበረ። እሷ ደግሞ በጣም ንዴቷን ቶሎ ቶሎ ታንጸባርቅ ነበረ፣ ታለቅስ ነበረ። ብዙ ነገር አይታለች። እንግዲህ በጆን ዳንኤል ፍቅር በጣም የምትወደውና የምታከብረው ይመስለኝ ነበረ። ምክንያቱም ሁሌ በሚገቡበት ሰዓት ጆን ዳንኤል ደግሞ ያለበት የሆነ በተፈጥሮ ያለው የልጅነት ባህሪ ያለ። ከዛ በኋላ የጆን ዳንኤል እስር ቤት ከገባ በኋላ የተፈጠረውን ነገር ታውቃላችሁ። ምን ያህል እንደሚወዳት በዛ ማወቅ የምንችለው ነገር እስር ቤት በሆነበት ሰዓት መኪናዋን ልገዛ ስትል ብር በጎደላት ሰዓት ጆን ዳንኤል ነው እስር ቤት ውስጥ እያለ ውክልና ሰጥቶ አካውንቱ ብር ወስዳ ሞልታ መኪና እንድገዛ ያደረጋት። ያ ማለት ያንን የሚያደርጋቸው ቀልዶችና አለማክበር የሚመስለን ነገር ለካ እሱ ጋር ቀልድ ነበረ፣ ወይንም ደግሞ የፍቅሩን ለመግለጽ ነበረ። ከዛ ከእስር ቤት ከመውጣቱ በፊት እንግዲህ አዶናይ ወደ ኢትዮጵያ ከመጣ በኋላ ከአዶናይ ጋር መጀማመር እያሉ ጆን ዳንኤል ከዛ በኋላ ከእስር ቤት ወጣ። በጣም እንደሚወዳትና እንደሚያፈቅራት ያወቁት በጣም መናደድ ጀመረ። ብዙ ፉክክሮች በመሀላቸው መሆን ጀመሩ። ከዛ በኋላ ብዙ ጥቃቶችን ብዙ ነገር እኔ አሁን መናገር የማልፈልገው ነገር እንደተፈጠሩ ታስታውሳላችሁ። ሆኖም ግን በእሷ ጠንካራነትና ጉብዝናዋ አሁን ለደረሰችበት ደርሳለች። አሁንም ጥንካሬዋን ሳላደንቀው አላልፍም። አዶናይ ደግሞ በፍቅር ህይወቱ ላለው ነገር ጥሩነቱን መናገር እፈልጋለሁኝ። በጣም ሴትን አክባሪ፣ በጣም ተንከባካቢ፣ በጣም ከጃኒ ጋር እያደረገ ያለው ነገር ሁሉ ለሴት ሪስፔክት አለው። በጣም ምቹ ነው። በቃ በጣም የሚወደድ ባህሪ ነው ያለው። በሴት የሚወደድ ባህሪ ያለው እና ያ ነገሩ በጣም ደስ ይለኛል። ያ ሁሉ ነገር ሲደርስ ለጆን ዳንኤል ትደውልለት ነበረ፣ ታወራው ነበረ፣ አፈቅርሃለሁ ትለው ነበረ። ቪዲዮ ኮል ራቁታ እንደውላለታለች ተብሎ እንኳን ሲነገር ጃኒን አታጥቋት ብሎ ነበር አዶናይ የተናገረው። ያ ነገሩን ሳላደንቅለት አላልፍም። ከዛ በኋላ የተፈጠረው ነገር ደግሞ ጃኒ ላይ በቤተሰቦቿ እናትሽ ለምንድን ነው ቆንጆ ልብስ ሳይለብሱ እንደዚህ የመጡት ብለው አንዳንድ ታዋቂ ነን ባዮች ቲክቶከሮች እና ዩቲዩበሮች እንደዛ ብለው ስሟን ለማጠላሸትና ለማሸማቀቅ ሞክረው ነበረ። ግን እናቷ ላይ እኔ ያየሁት ነገር ንጹህ ኢትዮጵያዊ በሻሻቸው የመጡ ማንነታቸውን ሳይቀይሩ በማንነታቸው ኮርተው የመጡ ያደነኳቸው እናት ናቸው። አባቷንም እንደዛው። ጃኒም በእናትና በአባቷ ባሉበት ሁኔታ ሳታፍር ከአማቾች ጋር ቀላቅላቸው ለካሜራ አቅርባቸው። ማለት ትንሽ ልጅ ናት ከምትባል ልጅ የማይጠበቅ ነገር ነው ያደረገችው ጃኒ። በዚህ ነገርሽ በጣም ነው ማደንቅሽ። በጣም ነው ለእናትና ለአባትሽ ላለሽ ነገር በጣም ሳላመሰግንሽ አላልፍም። ለእናትና ለአባትሽ ረጅም እድሜና ጤና ይስጣቸው እላለሁኝ። እንግዲህ ብለን ደግሞ ዛሬ ለደረሰው ነገር ደርሰናል። እንግዲህ ከውስጥ አፈንግጦ የወጣ አዲስ ነገር የሰማነው ነገር አለ። ጃኒ ቀለበት ከማረጓ ውጪ ያሰበችው ትልቅ የምትከፍተው ትልቅ ቢዝነስ አለ። የራሷን ቢዝነስ ልከፍት ነው። ያድርግላት፣ ፈጣሪ ይጨምርልሽ እላለሁኝ። ሁለተኛ ነገር ደግሞ ቀለበት ያሰረችበት ምክንያት እርጉዝ ስለሆነች ነው የሚባልም ነገር ሰምተናል። እንግዲህ በጣም ነው ደስ የሚለው። እንደዛም ከሆነ በጣም ቆንጆ ነው። ሰው ከሚወደውና ከሚያፈቅረው ያውም በልጅነት የትም የማይገኝ ነገር ነው። በጣም አስደሳች ዜና ነው። እና ባለፈው እኛ ተለያይተናል ምናምን ብዙ ነገር ሰምታችኋል። አረብ ሀገር ያለች ሴት እንዴት የኢትዮጵያ መንግስት ዝም ይላል ምናምን፣ ጃኒና አዶናይ ተለያይተው ምናምን በቃ ሰውን
ረብሸው አንጫጭተውት ምናምን ነበረ። እኔ ግን የሆነ ከበስተጀርባው አንድ ሰፕራይዝ እንዳለ ጠብቄ ነበር። የጠበቅኩትም ነገር እውን ሆኗል። ያም ሆኖ ግን የበለጠ ደግሞ ያስደስተኝ ዛሬ የእሷን እርግዝና ስሰማ በጣም ነው ደስ ያለኝ። የመጀመሪያው ቀለበት ሊያደርግላት ነው፣ ማለትም ያው እርጉዝ ነች ጃኒ። ሁለተኛው ደግሞ የራሷን የሆነ ከባድ ቢዝነስ ኦፕን ልታደርግ ነው። ሶስተኛው ደግሞ ለትልቅ ካምፓኒ አምባሳደር ልትሆን ነው። እና አዶናይና ጃኒ ፍቅራችሁን እስከ መጨረሻው ያዝልቅላችሁ፣ የአብርሃምና የሳራ ያድርግላችሁ። በጣም ነው ደስ ያለን ቤተሰቦቼ። እናንተ የጃኒና የአዶናይ ጋብቻ ያስደሰታችሁ ኮሜንት ላይ የገባችሁ ጃኒና አዶናይን እንኳን ደስ ያላችሁ እንድትሏቸው በአክብሮት ጠይቃለሁ። በሏቸው፣ እንኳን ደስ ያላችሁ፣ ኮንግራ በሏቸው። በጣም ነው ደስ የሚለው። እኔንም ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቪዲዮን ላይክ አድርጉልኝ። አዳዲስ መረጃዎች ይዤላችሁ ስመጣ ደግሞ እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰቡ ናችሁ ተቀላቀሉ። ውድ ቤተሰቦቼ ስላዳመጣችሁኝ በጣም አመሰግናለሁ። ላይክ ስለምታደርጉኝ ስለማታበረታቱኝ ደግሞ የበለጠ በጣም አርጌ አመሰግናችኋለሁ። በሌላ ቪዲዮ ደግመን እስክንገናኝ ለዛሬው ልሰናበታችሁ። እወዳችኋለሁ። ባይ